ቤቲ እንግዲህ የራሷን በቀሎች እያካሄደች ትገኛለች። ከዚህ በፊት እንግዲህ ቤቲ ለምንድን ነው እንደዚህ ክፉ የሆነች ካልን አንድ ሰው እንግዲህ ያለምንም ምክንያት ክፉ ላይሆን ይችላል። እናም ቤቲ እንግዲህ ይህ አቶ ገዛኝ በሚያደርስባቸው ስቃዮች እያንዳንዱ በልጆች እንዲሁም ደግሞ በማንኛውም ነገር በነትሁትም እንደገና በራሱ ሚስትና በልጆች ላይ የሚያደርሰውን ስቃይ ራሱ አይታለች። እናም በዛ ሰዓት እንግዲህ በወቅቱ የራሷ ዓላማ ነበራት። ገዛኸኝንም ያጠመደችበት የራሷ የሆነ በቀል አላት እንጂ ወደውና አፍቅረውም አልነበረም በወቅቱ የተጋቡትም። ግን ምናልባትም እንግዲህ ገዛኸኝን ካገባሁት ያለውን ሀብትና ንብረት ወስጄ እንዲሁም ደግሞ እበቀለዋለሁ ብላም ነበር እንግዲህ በጣም አባቷን የሚያክል ሰው እንግዲህ እያገባችው እና ይህ በቀሏ ሊሳካላት አልቻለም። አሁን ላይ ምንድነው ይህ ነገር ክፉ ልትሆኝበት የቻልሽው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ እሷ ማድረግ የፈለገችው ምንድን ነው? የገዛኸኝን ሙሉ ለሙሉ እምነት ወደ ቤቲ እንዲያዞር ነው። እሱ በቃ በጣም እንዲያምናት በምንም ነገር እንዳይጠራጠራት አድርጋ በፍቅሯ አስረውም ነበረ። ይህ ነገር ግን ያው ከመጠርጠር ወደ ኋላ አላለም ማለት ነው። ምክንያቱም ገዛኸኝ ማንንም አያምንም። ከመጀመሪያ ተዳሩ ተሞክሮ እንዲሁም ደግሞ ከሌሎቹ ነገር አብሮ ሊያምናትም ሆነ የሆነ ነገር ሊያደርጉ እየቻለ አይደለም። እናም በዚህም ያው ተሳክቶላት ነበር። በእርግጥ ትህትና ወይም ደግሞ ትሁት ወደ ህይወታቸው ባትመጣ ኖሮ ይህ ሁሉ ጉድ አይፈጠርም ነበረ። እናም እንግዲህ ቤቲ አለ ብላ ያሰበችው ነገር ምንድን ነው? ቀስ በቀስ እዛ ቤት ገብቼ ሚስቱ ሁኜ ከዛ የምፈልገውን ነገር አገኛለሁ ብላ ነበር ያሰበችው። እናም በእርግጥ አሁን ላይ እዛ ቤት በመግባቷ ብዙ ገንዘቦችን አፈርታለች። ለምሳሌ ያክል እንግዲህ በናታን እናት ስም ያለውን ሀብትና ንብረት እያንዳንዱ በራሷ ስም እንዲያዞርላት አድርጋለች ባለቤቷ። እንዲሁም ደግሞ አሁን ላይ አለምዬን በጣም መርዛት ነበረ። ምክንያቱም በእሷ ምክንያት ነው ነገር የተፈጠረው ብላ ስለምታስብ እና ምን ተፈጥሮ ነው ብሎ እንግዲህ ናቲ ለምንድን ነው እናቴ ልትገያት ያሰብሽው ብሎ ሲጠይቃት እንኳን በሞተች ይገባታል፣ ለእናትህ ከዚህ በላይም ነበር የሚገባት፣ በጣም ጨካኝ ሰውና አረመኔ ነሽ በማለት ትጠይቀዋለች። ናታን ማመን አልቻለም። ምክንያቱም እሱ የሚያውቃት እናቱ በጣም የዋህ እና ደግ እንዲሁም ደግሞ ማንንም ሰው የማትጎዳ አድርጎ ነው የሚያስባት። ግን እዚህ ጋር ደግሞ እሱ የማያውቀው በጣም የተደበቀ ብዙ ሚስጥሮች አሉ ማለት ነው። ናታን እንግዲህ በዚህ ሁኔታ ምንድን ነው የተፈጠረው? ምንድን ነው ያደረገች? ይህን ያክል ለምንድን ነው ክፉ የምትሆኚ? በማለት ቤት ላይ ይጮህባታል። እንዲሁም ደግሞ አንቄ ካልገደልኩሽ ማለት እንግዲህ ሲያሰቃያትም ነበረ። ግን ትሁት በመካከላቸው ጣልቃ ገብታ ለመገላገል ስትሞክር እዚህ ጋር ደግሞ ናቲ ምንድን ነው ያለው? አንቺ ከማን ጎን ነሽ? ሲጀመር ከእሷ ጎን ነሽ በእርግጠኝነት እና ለምንድን ነው የገላገልሻት? በማለት በጣም ከፍቶትና ተናዶ ነበረ። በእርግጥ እኔ ወንጀለኛ እንድትሆን አይደለም። በእርግጥም ትሁት በመካከላቸው ባገባ እንግዲህ ከገደላት ቤቲ ያው አደጋ ነበር የሚሆንባት እና ታያዊ ጨርሰኝ እንደውም አትገላግኝ ስትላትም ነበረ። እናም እንግዲህ እሷ ይሆናል ብላ ያሰበችው ነገር ምንድን ነው? እና እኔ ክፉ የሆንኩበትና ጨካኝ የሆንኩበትን ነገር እያንዳንዱ አሳያለሁ በማለት ቤቲ እንግዲህ በጣም የምታሳዝን እህት እንዳለቻት ነው። እንዲሁም ደግሞ እግሯ እንደማይንቀሳቀስ ሰው እንደሚያወጣት እንደሚያስገባት እንዲሁም ደግሞ ይህንን ችግር ለብዙ ዓመት ደብቃ የነበረች ሲሆን አሁን ላይ በገዛኝ ምክንያት እንዲሁም ደግሞ በናቲ ምክንያት ችግሮቿን እንዲሁም ደግሞ ለምን ክፉ እንደሆነች የተነሳችበትን መንገድ እያሳየችው ትገኛለች። እናም ላሳይ በማለት ወስዳ ታናሽ እህቷን እንግዲህ ታሳየዋለች። ናቲ ሲያት በጣም ነበር የደነገጠው። ምንድን ነው ይሄ ልጅሽ ናት ወይስ ምን ናት ማለት ጠይቃታ። ምክንያቱም በጣም ጥሩ ልጅ ነች ልጅቷ። አይ እህቴ ናት ታናሽ እህቴ እና ይሄ ሁሉ ነገር የተፈጠረው በአንተ አባት ምክንያት ነው ትለዋለች። ናቲ እንዴት በእኔ አባት ምክንያት እንዴት በእናቴ ሊሆን ይችላል? እናቴ በጣም ንጹሕ ሰው ነች ይላታል። ግን ቤቲ እኔ ሲጀምር በአንተ እናት ምክንያት ነው እንጂ እንደዚህ የሆንኩት ሌላ ማንም አይደለም። ምክንያቱም እሷ ባትኖር ኑሮ ይህ ሁሉ ግፍና በደል አይደርስብንም ነበር ነው ያለችው። እንግዲህ ቤቲ አሁን የቀየራት ወደ አውሬነት እንድትመለስ ያደረጋት ነገር ምንድን ነው? በወቅቱ የራሷን ህይወት እየኖረች እያለ ገዛኸኝ እንግዲህ ወጣት በነበረበት ሰዓት ታናሽ እህቷን ለመድፈር ሲሞክር ቤቲ ደርሳ አይተውም ነበረ ማለት ነው። እንግዲህ ገዛኸኝ በዛ ሰዓት ሴቶችን የሚደፍር የሚያሰቃይ እንዲሁም ደግሞ በቃ ምንም ርህራሄ የሌለው ግን ይህን ነገር በእርግጠኝነት ከሚስቱ ተደብቆ ነው እንጂ የሚያደርገው። አለምዬ ይህንን ነገር በመጀመሪያው ብታውቅ ኑሮ እንደዚ አይነት ነገር በጭራሽ አትቀበልም ብለን እናስባለን። እንዲሁም አባባ ራሱ ሲጠይቃት እንደው ግን ይህ ባለቤትሽ ህይወት እንዴት ነበረ?
ከዚህ በፊት ሌላ ነገሮችን ሲሰራ አታውቂም ነበር? እንደው የሚያጠራጥር ነገር አይተሻል ወይ ብሎ ጠይቋትም ነበር። እሷ ግን ያው በትዳሯ መካከል ያለውን አንዳንድ ክፍተቶችን ደግሞ ከእሷ እንደሸሸ ምናምን ነው እንጂ የሚለያት እንዲሁም ደግሞ የሰማችው ሌላ የከፋ ነገር ያደርጋል ብላ ጠብቃ አስባም አታውቅም። በእርግጥ አለምዬ እንደዚህ አይነት ነገር ቢያደርግባት ኖሮ እንዲሁም ደግሞ ይህንን ነገር እያወቀች ዝም የምትል ሴት አይደለችም ብለን እናስባለን። እንደገና ደግሞ እዚህ ጋር ተበዳይም አለ። ቤቲና ቤተሰቦቿ ተበድለዋል። ምክንያቱም ቤቲ በወቅቱ እህቷን ለማዳን እንግዲህ እህቷን ከአስገድዶ መድፈር ጥቃት ሙከራ ለማዳን ያደረገችው ትግል ነበረ። በዛ ላይ እርጉዝ ናት። ዞር በል ምን እያረክ ነው ምናምን ስትለው ሰውየው እንግዲህ እርጉዝ እንደሆነች አይቶ በጣም ሆዷን ይደበድባታል። የሚያሳዝነው ነገር በእርግጫ ነው እንግዲህ አላት። አርግዛ ሆዷን የመታት የሚያሳዝን ነገር ነው። ቤቲ በዛ መካከል እንግዲህ ያው ልጅቱንም በቃ እንዴት ነው እኔ ካልተጠቀምኩብሽማ የማንም አትሆኝም በማለት እግሯን በቆመጥ ስብርብር ያደረግና ቤቲንም ልጇን ገሎባት ነበር የወጣው በዛ ሰዓት ማለት ነው። ቤቲ ከዛ ጊዜ በኋላ ነው እንግዲህ በቀለኛ የሆነችው እና ቀስ ብላ መበቀል የፈለገችው ነው ማሰቃየት የፈለገችው። እናም እህቴ እንደዛ ብላ ተሰቃይታ እናቴ አሁን ባንቺ ምክንያት ነው እያለችኝ አታናግረኝም ለብዙ ዓመት እህቴንም በጣም ብዙ ነገሮች በድያታለሁ። እኔ ራሱ አልወልድም በቃ ልጅ እንዳለ አድርጎኛል በማለት ለናቲና ለትሁት ትነግራቸዋለች። ትሁትም ይህ ሁሉ በደል እንደደረሰብሽ አላውቅም አይቀርበኝ እያለቻት ነበረ። እስከዛሬ ለሰደበቻትና ላደረገችላት ነገር ግን ቤቲ አላምንሽም በቃ በእኔ ጫማ ቆመሽ እስካላየሹ ድረስ ምንም የምታምኘውም ነገር የለም እያለቻትም ነበረ። እናም እንግዲህ እዚህ ጋር ነው የናቲና የትሁት ጭቅጭቅ የጀመረው። አሁን ይህንን ሁሉ ነገሯን ካወቀች እና የእናትነት ፍቅር እንዲሁም ደግሞ ልጅ ምናምን አጠው የሚለውን ነገር ከነገረቻት በኋላ ያው ትሁት እናት እንደመሆኗ ተጨንቃለች ማለት ነው። ልጅ አለመውለድ ማለት እንግዲህ ለአንድ ሴት በጣም ከባድ እንደሆነም አውቃለች። እናም እንግዲህ ጎን አይደለሽም ይላታል። እኔ ከአንተ ጎን ነኝ ከቤቲ ጎን አይደለም ትለዋለች። ቤቲን ለማታለል እንዲሁም ደግሞ ያሰበችውም ትሁት ልጅ እንደማትፈልግ የነበረ እኮ የማውቀው እንጂ እንደዚህ እንደሆንሽ አላውቅም ትላታለች። እና ብዙ ነገር የደበቀችው አለ። ግን እህቷ ደስ የሚለው ነገር አፍቃሪ ያላት እንደዛ ሆና የሚወዳት ልጅ አለ። ያም እህትሽን እንደዚህ ነገር ታስቆማት ይገባል። በቀለኛ ከሆነች በጣም ከባድ ነው። የሁሉ ነገር የምታደርገው ለአንቺ ስትል ነው እና ይህን ነገር ማስቆም አለብሽ ይላታል። እህቷ ደግሞ ምንም የምታውቀው ነገር የለም። አንደኛ ቤት መንቀሳቀስ አትችልም። እንደምታደርግ ራሱ እህቷ ምናምን አታውቅም። ቤትም ሲከፋት ምናምን እየሄደች መጠጣት ነው እንግዲህ ስራው ማለት ነው። ምናልባት ካለውበት ነገር እገላገላለሁ እንዲሁም ደግሞ ይቀንስልኛል ብላ ስለምታስብ ትጠጣም ነበረ። አሁን ናቲ በጣም ችግር ውስጥ ገብቷል። የእውነት እናቴ ይህን ነገር ታደርጋለች ልጠይቃት እንዴት ነው ወይስ አልጠይቃት እያለ ከራሱ ጋር እየተመካከረ ነው ያለ። ምናልባትም እንግዲህ ልጠይቃት ይችላል። ግጥም አለም ይህን ነገር የምታውቅ ከሆነ ያው እሷ እስር ቤት ገብቶ ነበር ከሰው ምናምን እና ሀብት ስላላት ሀብቷን ምናምን ለጠበቃ እንግዲህ አስከፍላ ምናምን ያስወጣችው እስር ቤት ውስጥ። እናም በዚህ ነው እንግዲህ የምትጠላት እናቱን። የዓለም የመጨረሻ ምን ሊሆን ይችላል እንግዲህ ቤቲ ትክክል ናት ብላችሁ ታስባላችሁ? እንግዲህ በበቀል መንገድ መሄዷ